አጫጭር መረጃዎችን እናስቀድማለን። ከወዲሁ አብራችሁን ስለምትቆዩ እናመሰግናለን። የሳይበር ፖሊሲን ተግባራዊ ባላደረጉ ተቋማት ላይ የማስፈጸሚያ አስገዳጅ ሕግ እንደሚያስፈልግ ተገለጸ። እንደ ሀገር የሚቃጡ የሳይበር ጥቃቶችን ለመከላከል ብሔራዊ ሳይበር ደህንነት ፖሊሲና ስትራቴጂ ተዘጋጅቶ ትግበራ ላይ መሆኑን የኢንፎርሜሽን መረብ ደህንነት የሳይበር ደህንነት ባለሙያ አቶ አየለ ሙሴ በተለይም ለኤኤምኤን ኤፍኤም 96.3 ሬዲዮ ገለጹ። ዘመኑ የዲጂታል እንደመሆኑ መረጃ መንታፊዎች ኢላማ የሚያደርጉት ሀገርን ብቻ ሳይሆን ተቋማትንና ግለሰቦችንም ጭምር በመሆኑ ዘመኑን የዋጀ የመከላከል ስራ ለመስራት የኢንፎርሜሽን መረብ ደህንነት ከፍተኛ ስራ እየሰራ መሆኑን አቶ አየለ ገልጸዋል። የችግሩን አሳሳቢነት ተረድቶ የሳይበር ደህንነት ፖሊሲንና ስትራቴጂን በተሟላ ሁኔታ ለማስተግበር እንዲቻልም አስገዳጅ ሕግ እንደሚያስፈልግም አንስተዋል። የዓለምን ነባራዊ ሁኔታ ተረድቶ ከዚሁ ነባራዊ ሁኔታ ጋር ራስን ማብቃትና የሚመለከተው አካል የሚሰጠውን የግንዛቤ መረጃና ማስጠንቀቂያ መቀበልና መከተል እንደሚገባም ተገልጿል። ዘገባው የሽመልስ ታደሰ ነው። ቀጥለናል። የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ በቀዳማዊ ልጅነት ፕሮግራም ላይ በሰነቁት ራዕይ በጣም እንደተደነቀና ፕሮግራሙ ውጤት ለማምጣት የተጓዘበት ፍጥነት እንዲሁም የአመራሩ ለስራው መሳካት ያለው ተነሳሽነት እጅጉን እንዳስገረመው በህፃናት አስተዳደግ ላይ የሚሰራው ዓለም አቀፍ ተቋም የቫሌር ፋውንዴሽን ዋና ስራ አስኪያጅ ማይክል ፌጉልሰን ለኤኤምኤን ተናገረ። የአዲስ አበባ ከተማ ቀዳማዊ ልጅነት ፕሮግራም ሁለተኛ ዙር ላይ የደረሰ ሲሆን ባለፉት 2 ዓመታት ያስመዘገበው ውጤት ከሀገር አልፎ ለዓለም ሀገር ምሳሌ እንደሚሆንም ተመላክቷል። የሸዋስ ዋለ በዚህ ጉዳይ ላይ ተጨማሪ መረጃ ይዞበታል። አዲስ አበባ ከተማ ባለፉት ጥቂት ዓመታቶች ከሰራቻቸው አስደናቂ ስራዎች መካከል የነገ ሀገር ተረካቢ ትውልድ ላይ የሰራችው ስራ እጅጉን የሚደንቅ እንደሆነ ብዙዎች ምስክርነት በመስጠት ላይ ናቸው። በአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ሀሳብ አመንጭነት የተጀመረው ቀዳማዊ ልጅነት ፕሮግራም ባለፉት 2 ዓመታት በከተማዋ ላይ ሲተገበር ቆይቷል። ይህም በህፃናት የእድገት ውስንነት ላይ ይታይ የነበረውን ክስተት አስደናቂ በሆነ ሁኔታ ውጤት ስለማምጣቱ እየተነገረም ይገኛል። ሌላው ደግሞ ፕሮግራሙ ከተጀመረ ገና 2 ዓመት ብቻ ያስቆጠረ ሲሆን በእነዚህ 2 ዓመታት አስደናቂ ውጤት ስለማምጣቱ የውጭ ሀገር ድርጅቶችና ግለሰቦችም ጭምር እውቅና ሰጥተውታል። ባለፉት 2 ዓመታትም በከተማዋ ከ5000 በላይ ህፃናት ተንከባካቢዎችና ከ3000 በላይ የህፃናት መጫወቻዎች ተገንብተው ለፕሮግራሙ መሳካት ትልቅ አስተዋጽኦ ማበርከታቸውንና ፕሮግራሙ ወደ ሁለተኛው ምዕራፍ ማሸጋገር እንዳስቻለ የአዲስ አበባ ከተማ ስትራቴጂክ ፕሮግራሞች ማኔጅመንት ጽሕፈት ቤት ኃላፊ ዶክተር ኢንጂነር እሸታየው ትርፉ ገልጿል። ከ5000 በላይ የወላጆችና የህፃናት ኬር ጊቨርስ ሰልጥነው ማህበረሰቡን እያገለገሉ ናቸው። በዚህም ከ3000 በላይ የህፃናት መጫወቻ ቦታዎች ለምተው አገልግሎት እየሰጡ ናቸው። ከ900 በላይ የህፃናት ክብካቤ ማዕከላት ወይም ዴይኬሮች አገልግሎት እየሰጡ ናቸው። 96 ጤና ጣቢያዎች ትራንስፎርም ተደርገው እያገለገሉ ናቸው። 259 አካባቢ ትምህርት ቤቶች ልጆችን ሙሉ በሙሉ በጨዋታ ያስተምራሉ። የመንግስት የግሎቹም ወደዚህ ስርዓት እየገቡ ናቸው። እነኚህ በድምሩ ባለፉት ዓመታት በአዲስ አበባ ይታይ የነበረውን የህፃናትን የእድገት ውስንነት ከ13% አካባቢ እጅግ በጣም ወደ ታች እንዲወርድ 11.1% አካባቢ ዝቅ እንዲል ያደረገበት ውጤት ተመዝግቧል። ይሄ በ2 ዓመት ተኩል የተገኘ ስኬት ነው። ይህን አጠናክረን ስለመቀጠል የፖለቲካ አመራሩ ያለው ቁርጠኝነትና ክብርት ከንቲባ ይህንኑ የራሳቸው የሌጋሲ ጎል ወይም የአሻራ ግብ አድርገው መጣላቸው ያመጣውን ያስመዘገበውን ውጤት ነው። እንግዲህ ዓለም አቀፍ እውቅና ተሰጥቶት በዓለማችን ሁለተኛው ነው። ከዚህ በፊት ብራዚል ብቻ ነው የተሰራው። አሁን ሁለተኛው ሆኖ ከተማ ለህፃናት ክብካቤ ሲገደው ግድ ሲለው ምን ሊመጣ ይችላል የሚለው የተመዘገበበት ነው ማለት። ቫሌር ፋውንዴሽን ህፃናት አስተዳደግ ላይ የሚሰራ ዓለም አቀፍ ተቋም ሲሆን ፋውንዴሽኑ አዲስ አበባ በቀዳማዊ ልጅነት ፕሮግራም ላይ ለሰራችው ስራ እውቅና ሰጥቷታል። የቫሌር ፋውንዴሽን ዋና ስራ አስኪያጅ የሆነው ማይክል ፌጉልሰንም ከንቲባ አዳነች አቤቤ በቀዳማዊ ልጅነት ፕሮግራም ላይ በሰነቁት ላይ በጣም እንደተደነቀና ፕሮግራሙ ውጤት ለማምጣት የተጓዘበት ፍጥነት እንዲሁም የአመራሩ ለስራው መሳካት ያለው ተነሳሽነት እጅጉን እንዳስገረሙ ተናግሯል። I'm leaving very inspired by the mayor's vision and the implementation. በከንቲባ አዳነች አቤቤ ራዕይና አፈጻጸም እጅጉን ተደንቄያለሁ።
ከተማዋ በህፃናት አስተዳደግና አያያዝ ላይ እየሰራች የምትገኘው ስራም የሚያስገርም ነው። ይህ ስራም ከአህጉር አልፎ ለዓለም ሀገራት ምሳሌ የሚሆንና ፈርቀዳጅ ነው። ለዚህ ፕሮግራም መሳካት አመራሩ ሌላውን ማህበረሰብ እያደረገ የሚገኘው ርብርብና ኃይል በጣም የሚያስገርም ነው። ሌት ተቀን ነው የሚሰሩት። እኛም ይህ ራዕያቸው እንዲሳካ የቻልነውን ድጋፍ የምናደርግ ይሆናል። Day and night to make sure these kids are taken care of, and I wonder how we can best support them in that mission. ይህ ብዙ ዓለም ላይ የማይታይ በአጭር ጊዜ የተመዘገበው ስኬት የመጣው በአመራሩ ቁርጠኝነት መሆኑንና ዓለም አቀፍ ጥናቶችም የመሰከሩለት እንደሚገኝ የገለጹት በአፍሪካ ቀዳማይ ልጅነት ማዕከል ፕሮግራምና አጋርነት ዳይሬክተር ዶክተር ናትናኤል አስረስ ናቸው። አዲስ አበባ በአጭር ጊዜ ውስጥ ከፍተኛ ለውጥ እያመጣ ያለ ከተማ ነው። ይህም የመጣው በአመራሩ ባለው ከፍተኛ የቆራጥ አመራርና በተደረገው ኢንቨስትመንት ነው። ይሄ ደግሞ ብዙ ዓለም ላይ የሚታይ አይደለም። ዛሬም እንደሰማችሁት በተለያዩ ፓናል ላይ ከ100 ሀገር በላይ የሰሩ ባለሙያዎች ሲያወሩ እንደሰማ ነው እንደ አዲስ አበባ በዚህ ፍጥነት ብዙ ለውጥ ያመጣ ማግኘት በጣም ከባድ ነው ሲሉ ሰምተናል። እኛም በምናደርጋቸው ጥናቶች ባየናቸውን ቦታዎች የጥራቱ ብቻ ሳይሆን በተለይ የሚያስደንቀው ደግሞ ፍጥነቱ ነው። ይህን ፍጥነት ላይ ደግሞ ጥራትና ተደራሽነቱን እየጨመርን ከሄድን ስንነሳ የጀመርነውን አዲስ አበባ በአፍሪካ ውስጥ ህጻናትን ለማሳደግ ምቹ ከተማ የምትለውን ለማሳካት የተሻለ ነው ብዬ አምናለሁ። ዶክተር ናትናኤል አያይዘውም አዲስ አበባ የጀመረችው ይህ የቀዳማይ ልጅነት ንቅናቄ ጤናን፣ ትምህርትንና ሌሎች የልጅ አስተዳደግን ጨምሮ ሁሉን ያቀፈ መሆኑ ለየት እንደሚያደርገው ገልጿል። አዲስ አበባ ላይ የተጀመረው ጥሩ ማሳያ ነው። ምክንያቱም ልጆችን ስናሳድግ ትምህርት ብቻ አይደለም፣ ጤና ብቻ አይደለም፣ ልጅን እንደ ሙሉ ማየት ወሳኙ ነገር ነው። ብዙ ጊዜ ሁላችንም ወደ ራሳችን ሙያ፣ ወደ ራሳችን ኢንትረስት፣ ወዳለን ገንዘብ ወዳለበት ወይ ለስራ በጀት ተመደበበት እንሄዳለን። ግን ልጆች ሁሉንም ነገር ነው የሚያስፈልጉት። ትምህርትን፣ ጤናን፣ ምግብን፣ እንክብካቤን፣ ደህንነትን ሁሉንም ይፈልጋሉ። ስለዚህ አዲስ አበባ ላይ የተጀመረው ደግሞ እነዚህን ሁሉን ያካተተ አፕሮች ነው። ሰው ይሄ ለየት ያለ ያደርገዋል። ምክንያቱም ብዙ ቦታ ስጠይቅ ወይ ትምህርት ላይ ነው ወይ ጤና ላይ ነው ወይ ስርዓተ ምግብ ላይ ነው። ስለዚህ ይህም መያዙ አዲስ አበባን ለየት ያደርገዋል። ቫሌር ፋውንዴሽን በአዲስ አበባ ቀዳማይ ልጅነት ፕሮግራም ላይ ያተኮረ አዲስ ፊልምን ለእይታ ያበቃ ሲሆን በዚህ ፕሮግራም ላይ ያተኮረ ጥናታዊ ጽሑፍንም አቅርቧል። እዚሁ መረጃ ላይ ቆይታ እናደርጋለን። አዲስ አበባ ከተማ ሀገር በመገንባት ሂደት ውስጥ ለምታከናውናቸው ሰው ተኮር ተግባራት የቀዳማይ ልጅነት እድገት ፕሮግራም አካል የሆነው የቀጥታ አልሚ ምግብ ድጋፍ አገልግሎት ሁነኛ ማሳያ መሆኑ ተገልጿል። ለ3 ዓመት የሚቆየው ፕሮግራሙ የሁለተኛ ምዕራፍ ተጀምሯል። በዚህ ጉዳይ ላይ መቅደስ ደምስ ዝርዝር አዘጋጅታለች። ተከታትለን እንመለስ። ወይዘሮ ዘሪቱ አያሌው የ3 ልጆች እናት ናቸው። ገቢያቸው ዝቅተኛ በመሆኑ ሁለቱ ልጆቻቸው ከጽንሰት ጀምሮ ማግኘት ያለባቸውን የአልሚ ምግብ ባለማግኘታቸው እድገታቸው ላይ የተፈጠረውን ጉድለት የአልሚ ምግብ የማግኘት እድል ባገኘችው የመጨረሻ ልጃቸው እያነጻጸሩ እንዲህ ይገልጹታል። አንቺ እቺ ልጅሽ እሳት ናት፣ በቃ ሰውነቷ እኮ አትመስልም ምናምን የሚባል ነገር። አሁን ትምህርት ቤት ሁለተኛዋ ላደርስ ሲሄድ ሁለተኛዋ ጭራሽ ኬጂ 3 ናት። እንግዲህ ዘንድሮ ግን አትመስልም። ተማሪ የምትመስለው ይችኛይቱ ናት። ፊደል ያያያዘ ራሱ አሁን ሁለተኛዋ ትማራለች አይደል? ግን ቤት ውስጥ ሲያጠኑ አብራት ይዛለች። ትልቋ ልጅ 12ኛ ክፍል ናትና ከሁለተኛዋ ይችኛዋ ቀርማ ትይዛለች። በፈጣን የእድገት ጉዞ ላይ የምትገኘው አዲስ አበባ ለእድገቷ ዘላቂነት የነገ ትውልዷ ላይ መስራትን ዋነኛ የቤት ስራው አድርጋለች። ህፃናቶቿ በእናታቸው ሆድ ውስጥ ካሉበት ጊዜ ጀምሮ እስከ 6 ዓመት እድሜያቸው በአካልም በስነ አእምሮም የበለጸጉ የሆኑ ዘንድ በቀዳማይ ልጅነት እድገት ፕሮግራም ሰፊ ስራን እየሰራች ትገኛለች። የፕሮግራሙ አካል በሆነው የቀጥታ አልሚ ምግብ ድጋፍ አገልግሎት እነኚህ ህፃናቶቿ የተለያዩ አልሚ ምግቦችን የሚያገኙበት መደላደል ተፈጥሮላቸዋል። ውጤቱም በአይን የሚታይና ብዙዎች የሚመሰክሩለት ሆኗል። ፓስታና ድንች፣ ቲማቲም፣ ካሮት፣ አቮካዶ፣ ሙዝ እንወስዳለን። ዱቄት፣ ዘይት ልጄ ተወልዳ ከ6 ወር በኋላ ከዛ በኋላ እዚህ አልሚ ምግብ ተጠቃሚ ነኝ። በጣም ፈጣንና ትንሽቱ ተጥልቂቱ በጣም ፈጠና ነው የምታስብ። የሆነ ነገር ካሳየሽ ዛሬ ጀምራ በጣም ጎበዝ ነው። በጣም አሪፍ ነው። ነት ለሌሎችም እንደዚህ ይሁንላቸው አሪፍ ነው። እኔ ስራ የለኝም በነገራችን ላይ ማለት ነው። ያው እንደ አጋጣሚ ያገኘሁትን ነው የምሰራው። በእርግዝና ጊዜ እያለው በጣም በጽንስ ላይ የልጅ መቀንጨር አለ። በሱ ሰዓት ላይ እንደ አጋጣሚ የምግብ እጥረት ስለነበረ ይህን አጋጣሚ ከወረዳ 2 ጋራ
ተነጋግሬ ወደዚህ እንዲገባ ተደረኩኝ። ይሄን የአልሚ ምግብ ከጀመርኩ በኋላ እግዚአብሔር ይመስገን እኔም ልጄም ጤነኛ ሁነን እንደምታዩት ውጤት ነው። እግዚአብሔር የተመሰገነ ይሁን። አዲስ አበባ ሀገር በመገንባት ሂደት ውስጥ ለምታከናውናቸው ሰው ተኮር ተግባራት አገልግሎቱ ሁነኛ ማሳያም ተደርጓል። ሰው ተኮር የሚባል ልማት ትንሽ መሬት መንካት እንደጀመረ ይሰማኛል። ለዚህ ማሳያ የሚሆነው ይሄ ፕሮግራም ይሄ የቀጥታ ምግብ ድጋፍ ሀገር የመገንባት በጀት ነው። ሀገር ነው የሚገነባው፣ ትውልድ ነው የሚገነባው። ለምን የሰው ልጅ አእምሮ 80% በመጀመሪያዎቹ 1000 ቀናት ወይም በመጀመሪያዎቹ 3-4 ዓመታት ነው የሚገነባው ይላል። ስለዚህ የአዲስ አበባ ከተማ አስተዳደር ይህንን ሲወስን ሀገር እየገነባ ነው። እስከ 3 ዓመት ባሉት ጊዜያት ውስጥ የምንሰራቸው ልጆች ነገ በትውልድ ግንባታችን ላይ ትልቅ አሻራ ያሳድራል ብለን በቀዳማዊ ልጅነት እድገት ፕሮግራም ከምንሰራው ኢኒሼቲቭ ውስጥ በዋናነት ከተማ አስተዳደሩ ባለው በጀት ልዩ ፕሮግራም ልዩ ትኩረት ተሰጥቶ የሚሰራ ፕሮግራም ነው። በመጀመሪያው ምዕራፍ ከ20 ሺህ በላይ የሚሆኑ እነኚህ ደጋፊ እጅ የሚሹ ነዋሪዎች ለ3 ዓመታት የአገልግሎቱ ተጠቃሚ ሆነው ቆይተዋል። የመጀመሪያውን ምዕራፍ ማብቃት ተከትሎ ደግሞ ሁለተኛው ምዕራፍ ተጀምሯል። የአዲስ አበባ በሚሊዮን የሚቆጠሩ ህጻናቶቿ የተሻለ ህይወት ላይ መስራት እድሜው ዘመን ተሻጋሪ ትሩፋቱም ለሁሉም ነው ይላሉ በከንቲባ ጽህፈት ቤት የስትራቴጂክ ፕሮግራሞች ማኔጅመንት ጽህፈት ቤት ኃላፊ ዶክተር እሸታየው ክንፉ። ዛሬ አዲስ አበባ 1.3 ሚሊዮን ህጻናት ላይ በአንድም በሌላ መልኩ የምትሰራው ስራ አትጠራጠሩ፣ ከ10 ዓመት በኋላ ከ15 ዓመት በኋላ እናቴ እኮ አልተጎዳችም ተጠቅማለች በሚሉ ዜጎች እጅ ሲወድቅ የተሻለች ኢትዮጵያ የበለጸገች ኢትዮጵያን ለማየት ትልቅ መሰረት የሚጥል ፕሮግራም። ከትውልድ ድምጽ ከሆነው ከአዲስ ሚዲያ ኔትወርክ የኤኤምኤን 24/7 የምዕራፍ 2 ዜናዎቻችን እየተከታተላችሁ ነው የምትገኙት። ቀጥለናል። በአዲስ መሶብ የአንድ ማዕከል አገልግሎት የሚሰጡ አገልግሎቶች ካላስፈላጊ እንግልት እንደታደጋቸው ተገልጋዮች ገለጹ። አገልግሎቱን በተሻለ ደረጃ ለማስፋት በትኩረት እየተሰራ ስለመሆኑም ተመላክቷል። በዚህ ጉዳይ ላይ ሀብታሙ ሙለታ ተጨማሪ መረጃ ይዞበታል። የአዲስ አበባ ከተማ አስተዳደር አገልግሎት አሰጣጡ በቴክኖሎጂ የተደገፈና ከማህበረሰብ ከነዋሪው ዘንድ የሚነሱ የአገልግሎት አሰጣጥ ቅሬታዎችን ለመፍታት ከወሰዳቸው እርምጃዎች መካከል አንዱ አዲስ መሶብ የአንድ ማዕከል አገልግሎትን መጀመር ነው። በዚሁ መሰረት በከተማ አስተዳደሩ የተጀመረው የአዲስ መሶብ የአንድ ማዕከል አገልግሎት ወደ ክፍለ ከተማዎችም እየተስፋፋ ይገኛል። አሁን የምንገኘው በቦሌ ቅርንጫፍ ነው። በዚህ ቅርንጫፍ ውስጥ እየተሰጠው ያለው አገልግሎት ምን ይመስላል፣ በምን መልኩ ማህበረሰቡ እየተገለገለ ነው የሚለውን ለመመልከት ወደናል። አብራችሁን ቆዩ። በቶሎን ይስተናገድ ነው። እንደመጣን ትኬት ተቆረጠልን። ከዛ በኋላ ገባን፣ እዛ ማህተም አስደረግን፣ በቴሌ ብር ከፈል ጨረስ። አገልግሎቱ ወዲያው 1 ደቂቃ አይቆይም እና በዛ መሰረት ተስተናግጄ ደግሞ አሁን ወደ ቤት እየሄድኩ ነው ማለት ነው። ተገልጋዮች አዲስ መሶብ የአንድ ማዕከል አገልግሎት ትህትናን ከእውቀት ጋር አዳምሮ በሚያገለግሉ ሰራተኞችና ለስራ ምቹ በሆነ አካባቢ እየተሰጠ ያለ መሆኑንም በአድናቆት ገልጸዋል። ሰራተኞች እጅግ በጣም ጥሩ ትሁት ናቸው። በደንብ አስተናግደው ህንፃውን በተለይ ምንም መግለጽ አልችልም። በቃ ደስ ይላል። እስካሁን ድረስ አይቼ አላቅም እንደዚህ አይነት ንጹህና የሚያምር እይታው ራሱ በጣም ደስ ይላል። ክቡራን ተመልካቾቻችን እንግዲህ አዲስ መሶብ የአንድ ማዕከል አገልግሎት ከጧቱ 2 ሰዓት ተኩል ጀምሮ እስከ ማታ 1 ሰዓት ተኩል ድረስ አገልግሎቱን ይሰጣል። እንግዲህ ለየት የሚያደርገው ነገር ምንድነው? ከዚህ ቀደምም እንደ ቅሬታ ሲነሱ ከነበሩ ጉዳዮች መካከል የነበረው አሁን መፍትሄ ያገኘው እስከ ማታ ምሽቱ 1 ሰዓት ተኩል ከሚሰራው ስራ በተጨማሪ ማለት ነው። አሁን በምንገኝበት በምሳ ሰዓት ላይም አገልግሎቱ ልክ እንደሌላው ጊዜ ይሰጣል። ሰዎች እዚህ ስፍራ ላይ የመጡ አገልግሎቶችን የተለያዩ አገልግሎቶችን በአንድ ቦታ ላይ እንዲያገኙ ምቹ መደላድልን የፈጠረ መሆን ችሏል። ወደ 96 አገልግሎቶች ነው የምንሰጠው። አገልግሎቶቹን ስንሰጥ ህብረተሰቡን እስከ ምሽት ድረስ ነው። ምሳ ሰዓት ላይ ሰራተኛ አይወጣም፣ በፈረቃ ነው እየሰራን ያለ ነው። ምሳ ሰዓት አገልግሎት ይሰጣል። ማታ አምሽተን እስከ 1 ሰዓት ተኩል በተለይ አከራይ ተከራይ ቲን ነምበር አካባቢ ገቢዎች ላይ በጣም ሰፋ ያለ ቁጥር ስላለ
ምሽት ድረስ እስከ 1 ሰዓት ተኩል ነው እየሰራን ያለ ነው። የአዲስ አበባ ከተማ አስተዳደር ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ምክትል ኃላፊ ወይዘሮ ፍቅርተ አበራ በዘርፉ የተጀመሩ ስራዎች ውጤታማ እየሆኑ መምጣታቸውን ገልጸው አገልግሎቱን የማስፋፋትና ነዋሪውን በተሻለ ደረጃ ተጠቃሚ የማድረግ ስራ ይቀጥላል ብለዋል። አሁን እያየናቸው ያሉት ነገሮች በጣም ጥሩ ናቸው። እነኚህን ግን በ11ዱም ክፍለ ከተማ ማስፋት ይፈልጋል። በሌሎችም አገልግሎቶች በተለይ የህዝብ ቅሬታ፣ እንግልት፣ ውጣ ውረድ፣ ብልሹ አሰራር ያለባቸውን አገልግሎቶች ደግሞ እየለየን ወደ ሲስተም እያመጣን የተገልጋዩን እርካታ የማሳደጉ ስራ የዚህ ዓመት ቀጣይነት ያለው ስራ ነው። አዲስ መሶብ የአንድ ማዕከል አገልግሎት ቦሌ ቅርንጫፍ ከተከፈተ ከወር ያልበለጠ እድሜ ቢኖረውም ከ5000 በላይ ለሚሆኑ ነዋሪዎች አገልግሎት መስጠቱ ተመላክቷል። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን። እኛ ህጋዊ ባልሆነ መንገድ ያጣነው ጉዳይ ማን ወሰነው ብሎ መጠየቅ ግን ከማንም ሊና ካለው ሰው የሚጠበቅ ይመስለኛል። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። እና መረጃዎቻችን እንደቀጠሉ ናቸው። በድጋሚ አብራችሁን ስላላችሁም እናመሰግናለን። እንቀጥላለን። የንግዱ ማህበረሰብ በሀገር ሰላም ዙሪያ የበኩሉን ድርሻ ማበርከት እንደሚገባው ተገልጿል። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ንግድ ለሀገር ሰላም ግንባታ በሚል ሀሳብ ዙሪያ ምክክር አድርጓል። ባልደረባችን ጽዮን ማሞ ያዘጋጀችውን ተከታትለን እንመለስ። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ንግድ ለሀገር ሰላም ግንባታ በሚል ሀሳብ ከባለድርሻ አካላት ጋር ምክክር አድርጓል። በመርሃ ግብሩም የምክር ቤቱ ፕሬዝዳንት ወይዘሮ ዛህራ መሐመድ ምክር ቤቱ መንግስትና የንግዱ ማህበረሰብ በትብብር እንዲሰሩ ለማድረግ ድልድይ ሆኖ እየሰራ እንደሚገኝም ገልጸዋል። የምክክር መርሃ ግብሩም የንግዱ ማህበረሰብ ስለ ሰላም ያለውን ግንዛቤ ለማስፋት ያግዘዋልም ብለዋል። ከአካባቢው ይጀምራል የሰላም ግንባታው። እዛ ጋር መገሰጽ፣ ማስተካከል፣ አካባቢውን በሰላም እጦት እንትን ያለውን ሰላም እንዲያገኝ ለማድረግ የራሱን ጥረት ማድረግ መቻላል። ሁሉም የድርሻውን እንዲወጣ በቃ የንግዱ ማህበረሰብ ሁሉም የድርሻውን እንዲወጣ ያንን ነው ማድረግ ያለበት። የድርሻውን ከተወጣ ውጤት ይኖራል፣ ለውጦች ይኖራሉ፣ አገር ትበለጽጋለች፣ እኛም እናድጋለን። ሰላም ለአንድ ሀገር ችግሮች ሁሉ መፍቻ ቁልፍ ስለመሆኑ ያነሱት የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ የንግዱ ማህበረሰብም ይህንኑ ሰላም በማስጠበቅ በኩል የራሱን አበርክቶ ማሳረፍ እንደሚገባውም አንስተዋል። ያለ ሰላም መስራት እና ከቦታ ቦታ በነጻነት መዘዋወር አይቻልም። ሰላም ለንግድ ስራ መሳለጥ፣ ንግድ ለሰላም ግንባታ አበርክቶው ከፍ ያለ ነው ማለት ይቻላል። የንግዱ ማህበረሰብ ለሰላም ትኩረት በመስጠት በሰላም ላይ ከሚሰሩ እንደ ኢትዮጵያ ሃይማኖት ተቋማት ጉባኤ ካሉ አጋር አካላት ጋር በመተባበር በሰላም ግንባታ ስራው ላይ በስፋት ሊሳተፉ ይገባል። የንግዱ ማህበረሰብ ከአሁን በፊት የሀገርን ችግር ለመፍታት የራሱ ሚና ሲወጣ ስለመቆየቱ ያነሱት የምክክሩ ተሳታፊዎችም በቀጣይም የሀገርን ሰላም በመጠበቅ ረገድ ሚናቸውን እንደሚወጡም ገልጸዋል። ሰላም ሲኖር ነው ደግሞ ስለ ሰላም ጠብቀንም ስለ ሰላም ማውራት የምንችለውና ሰላማችን ከደፈረሰ በኋላ ምንም ነገር ማድረግ አንችልም እና ነጋዴዎቻችን በሰላም ዙሪያ የምንሰራቸው ስራዎች ሰፋፊ ነገሮች መሆን መቻል አለባቸው። አንደኛ ነገር ከምናገኘው ኢንካም ጀምሮ እያወጣን ያለነው ገንዘብ ጀምሮ ትራንዛክሽናችን ጀምሮ ጤነኛ መሆን አለበት፣ ለሰላም መሆን መቻል አለበት። ነጋዴው የሚያደርግ በመሳተፍ ራሱን ሰላም በመጠበቅ ህጋዊ ስራዎችን በመስራት ንግዶችን በማስፋፋት ኢንቨስትመንት በማድረግ ስራዎችንም ያሳልጣል፣ የራሱንም ክብር ይጠብቃል፣ የሀገሪቷንም ክብር። ኢኮኖሚ ሲያድግ ብዙ ችግሮች ስለሚፈቱ ስለዚህ ኢኮኖሚው ላይ ባለው ጫና ሰላም ይጠበቃል ብዬ አምናለሁ። በመርሃ ግብሩ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የሀገራዊ ምክክር ኮሚሽን አመራሮች፣ ታዋቂና ተሰሚነት ያላቸው ግለሰቦችና የንግዱ ማህበረሰብ ተሳትፈውበታል።
ስራን ሳይመርጡ በትጋት በመስራታቸው ራሳቸውን ከመለወጥ አልፈው ለሌሎች መትረፋቸውን ወጣቶች ተናገሩ። መንግስት ያመቻቸላቸውን የመስሪያ ቦታና የሚደረግላቸውን ድጋፍ ተጠቅመው እየተለወጡ መሆናቸውን ለአዲስ ሚዲያ ኔትወርክ አዲስ ቴሌቪዥን ተናግረዋል። ትባረክ ኢሳያስ ገና በልጅነት እድሜው ወደ አዲስ አበባ ሲመጣ ሰርቶ የመለወጥ ውጥንን ሰንቆ ነው ነገሮች ባሰቡት ልክ ሊጓዙለት ሳይችሉ ቀርተው በርካታ ውጣ ውረዶችን ለማሳለፍ የተገደደባቸው ለቁጥር የሚያታክቱ ጊዜያት እንደነበሩም አይሸሽግም። ተርቦ የሚቀምሱትን ማጣት፣ የጥም ማስታገሻን መናፈቅ የህይወት አስከፊ ገጽታ ነው ይላል ወጣት ዳዊት ይርጋለም ካሳለፈው ፈታኝ የህይወት ልምድ በመነሳት ኑሮን ለማሸነፍ በቁጥር የተገደቡ ጥቂት አልባሳቶችን በመያዝ የጎዳና ላይ ንግድ ቢጀምርም ፈቅ አላደረገውም ነበር። እዛ ጋራ ስትሰሪ የሆነ ተመችቶሽ ወይ ደግሞ እንትን ብለሽ ሳይው ሁሉ ነገሩ አይመችም። አጠቃላይ በራሱ ስራው ህገወጥ ነው። ሲቀጥል ደግሞ እዛ ጋር የሚገጥሙሽ ነገሮች ደግሞ ለአንቺ ጥሩ የሆነ ነገር አልነበረም። በጊዜ ሂደት መንግስት ካደራጃቸው ጥቂት ሰዎች ጋር በጋራ በመሆን ይህንኑ የልብስ ሽያጭ ቀጥሎበት ኢትዮጵያ ትልበስ በሚል መርህ ዛሬ ከራሱ አልፎ ለብዙ ወጣቶች የስራ እድል መፈጠር ምክንያት ሆኗል። እንደነ ኮቴክስ አይነት ድርጅቶችን አይምሮዬ ላይ መሳል ጀመርኩ። ከዛ በኋላ በቃ አንድ ቀን እንደዚህ ትልቅ ድርጅት ይኖረኛል፣ እንደነዚህ አይነት ነገሮችን ማድረግ አለብኝ የሚል ነገር ውስጤ ላይ በደንብ ይመላለስ ነበር። ከዛ በኋላ ደግሞ ራሴ አምርቼ ራሴ የምሸጥበትን አይነት ነገሮችን እያሰብኩ መሀል ላይ ደግሞ መንግስት ማለት ነው ተደራጁና ቦታ ውሰዱ የሚል እድል ሰጠን። ያችን ቦታ ወሰድኩኝ። ያችን ቦታ ካገኘው በኋላ ግን እኔ ሙሉ በሙሉ ህይወቴ በቃ ትልቅ ነገሮች ላይ ማሰብ ጀመርኩ። እንደ ዳዊት ሁሉ ሌሎች ወጣቶችም ከትንሽ ተነስተው ትልቅ መድረስ ችለዋል። አዲስ ሚዲያ ኔትወርክ በየካ ክፍለ ከተማ ወረዳ 7 እና 9 ተዘዋውሮ ቅኝት ባደረገባቸው የመስሪያ ቦታዎች በርካታ ወጣቶች በተመቻቸላቸው ምቹ የስራ እድል ተጠቃሚ በመሆን ከራሳቸው አልፈው ለሌሎችም መትረፍ ችለዋል። በፊት ምንም ስራ አልነበርኩኝ፣ ምንም ስራ የለም ነበረ። አሁን ግን እግዚአብሔር የተመሰገነ ይሁን በወረዳው አማካይነት ተደራጅተን ባልደራስ ጋር እንግዲህ ፓርኪንግ እየሰራ እንገኛለን። በፊት በስደትም ነበርኩኝ። ከሀገር ውጭ በስደት ብዙ አመት ኖር ያለውኝ። ከዛም የተለያዩ አንዳንድ ስራዎች ሰርቻለሁ። በቡና ጠጡ ሌላም ዘርፎች ላይ ተሰማርቻለሁ። አሁን ግን ወደ ሴቶች የውበት ሳሎን ለመስራት እዚህ ተደራጅቼ ያለሁ። ስራ አዲስ ስለተፈጠረልኝ በጣም ደስ ብሎኛል። ቤቴ ነበር የተቀመጥኩት። በጣም አሪፍ ለውጥ ነው። በቤተሰቤም ሆነ በልጆቼ የምፈልግላቸው ነው። ከበፊት ሰው እንደዚህ አድርግልኝ ምናምን ከምትይ ራሴ ሰርቼ ለልጆቼም ለራሴ የምፈልገውን ነገር እያረኩ እንትን እላለሁ። ያው በፊት ኬንያ ኤምባሲ ጋር ነበርኩኝ። ከዛ ያው መንግስት በሰጠኝ በፈጠረልኝ እድል ያው ቆንጆ ነው። በፊት ያው የተለያዩ ስራዎችን በቋሚነት ሳይሆን የተለያዩ ቦታዎች ላይ የዞርኩ ስራ እሰራለሁ። አሁን ግን ያው በተሰጠን ቦታ ላይ ከጓደኞቻችን ጋር ተደራጅተን ያው ሻይ ቡና ስራ እየሰራን ነው ማለት ነው። ብዙ ነገር ተቀይሯል። ድሮ ቤት የምታስቸግር የነበረውን ነገር ፋሚሊ የምናስጨንቀው ነገር አሁን ጀስት በራሴ ማድረግ መቻል አቅም ይኖረኛል። ጀስት የራስ ተነሳሽነታችን ጨምሯል፣ የስራ ፍላጎትም ጨምሯል። እዚህ ጋር ሰፖርቲቭ ነኝ። አሁን ለቤት ሰፖርት ማድረግ ይችላል። እኔ በፊት ቤት ስቀመጥ ያለኝ ነገር እና አሁን ስወጣ እወጣለሁ። ሱቅ አለኝ ብዬ እወጣለሁ። ስወጣ ራሴን ጠብቄ ነው የምወጣው። ከሰው ጋር ትገናኛለሽ እና በጣም ትልቅ ለውጥ አለው እና እኔ የምለው ሴት ልጅ ወጥተው ይስሩ። በልብስ ስፌትና ሽያጭ ዘርፉ ላይ ከዚህም በላይ የማደግ በርካቶችንም ተጠቃሚ የማድረግ ውጥን እንዳለው የሚገልጸው ዳዊት የማምረቻ ቦታ እጥረት፣ የኪራይ ዋጋ ንረትና ተያያዥ ችግሮች ፈታኝ እንደሆኑበት በመግለጽ መፍትሄ ቢበጅላቸው ሲልም ይጠይቃል። ይሄ የሚመለከታቸው አካላቶች በዚህ ጉዳይ ላይ አለን ቢሉን በጣም ከዚህ የተሻሉ በጣም ብዙ ነገሮችን መፍጠር እንችላለን። ክፍለ ከተማው ለስራ ፈላጊ ወጣቶች ድጋፍ በማድረግ የኢኮኖሚ ተጠቃሚ እንዲሆኑ እየሰራ መሆኑን የተናገሩት የየካ ክፍለ ከተማ ምክትል ዋና ስራ አስፈጻሚና የስራና ክህሎት ጽህፈት ቤት ኃላፊ አቶ እንዳልካቸው አስራት ባለፈው 3 ወራትም ከ8000 በላይ ለሚሆኑ ወጣቶች የስራ እድል ተፈጥሯል ብለዋል። ወደ 462 የሚሆኑ ኢንተርፕራይዞችን አደራጅተን ወደ ስራ እናስገባለን ብለን ይዘናል። ወደ 448 የሚሆኑ ኢንተርፕራይዞችን በ97% የሚሆነውን አደራጅተናል። ቦታዎችን ለይተናል። የለየነው በተለያየ ምክንያት አገልግሎት ላይ ያልዋሉ
ኪስ ቦታዎች የሚባሉ ጥቅጥቅ ቦታዎችን በኮሚቴ አዋቅረን ኤክስዋይ ኮኦርዲኔታቸውን ለይተን ለወጣቱ ስራ እድል መፍጠር ስላለባቸው ለከተማው መሬት ማኔጅመንት ልከናል። ያ ሲመጣ ደግሞ ፍትሃዊ በሆነ መልኩ ቅድም የነገርኩሽን የቴክኒክ ስልጠና ያገኘ እውቀትና ክህሎት ያለው አካል ወደዚህ ተሰማርቶ ብድሩ ከስኬት ባንክ ጋር በማመቻቸት ወደ ተግባር እንዲገባ እናደርጋለን። በተቋማት አገልግሎታቸውን የጨረሱ ንብረቶችን በአግባቡ በማስወገድ ከንብረት ማስወገድ የሚገኘውን ገቢ ማሳደግ እንደሚገባ የአዲስ አበባ ከተማ የመንግስት ንብረት አስተዳደር ባለስልጣን ጠይቋል። ባለስልጣኑ ወቅቱን የጠበቀ የንብረት አወጋገድ ለከተማችን እድገት በሚል መሪ ሀሳብ የውይይት መርሃ ግብር አካሂዷል። ዳንኤል መላኩ የአዲስ አበባ ከተማ የመንግስት ንብረት አስተዳደር ባለስልጣንና የመንግስት ግዥና ንብረት ማስወገድ አገልግሎት ጊዜን ማዕከል ያደረገ የንብረት አወጋገድ ለከተማችን እድገት በሚል መሪ ሀሳብ ከ11ዱም ክፍለ ከተሞችና ሴክተር ተቋማት ተሳታፊዎች ጋር ውይይት አካሂዷል። በአዲስ አበባ ከተማ የመንግስት ንብረት አስተዳደር ባለስልጣን ንብረት ዘርፍ ምክትል ስራ አስኪያጅ ወይዘሮ ፀሐይ መንግስቱ ከተቋማት ጋር በመቀናጀት ከንብረት ማስወገድ የሚገኘውን ገቢ እንዲጨምር ማድረግ መቻሉን ገልጸዋል። ግባችን ማስወገድ አይደለም። ግባችን መልሶ ጠግኖ መጠቀም፣ አዳዲስ ግዢ እንዳይኖር ማድረግ ነው። ፋይናንስ ቢሮም ጋር ተቀናጅተን እንሰራለን። ለምን መልሶ ጠግኖ አገልግሎት ላይ የዋሉ ፈርኒቸር ካለ፣ ኤሌክትሮኒክስ ካለ፣ ተሽከርካሪ ካለ አዳዲስ እቃ መገዛት የለበትም ማለት ነው። በዚህም ተግባብተናል። ይህ ከሆነ ለከተማችን ነዋሪ ለልማት የሚውል ሀብት እናድናለን ማለት ነው። በአንድም በሌላም የሚደረገው ሀብት ብክነት መከላከል እንዳለ ሆኖ ቴክኖሎጂ ላይም ትኩረት አድርገን የምንሰራ ነው የሚሆን። የከተማ አስተዳደሩን ሀብት በሲስተም መዝግበን እንገኛለን። 18 ተቋማቶችንም በአግባቡ ለይተን 18ቱ ተቋም በሰፊው ግንዛቤ ሲፈጠር 108 ሚሊዮን ሀብት ማግኘት ችለናል። የመንግስት ግዥና ንብረት ማስወገድ አገልግሎት የንብረት ማስወገድ ዳይሬክተር አቶ ፍቃዱ ካሳውን በበኩላቸው የማያገለግሉ ንብረቶችን በማስወገድ ጽዱና ማራኪ የስራ አካባቢ በመፍጠር እየተሰራ መሆኑን ጠቅሰው ተቋማት ሀብቶቻቸውን በአግባቡ በመለየት ጥቅም ላይ እንዲውል ማድረግ ይጠበቅባቸዋል ብለዋል። ከማዕከል እስከ ታች ትምህርት ቤቶችና ጤና ጣቢያ ድረስ ያሉት ተቋማት የሚወገዱ አገልግሎት የማይሰጡ ዝም ብሎ ስቶር ውስጥ የተከማቹትን ንብረት ክፍል ውስጥ የተከማቹትን ንብረቶች በደንብ መለየት መቻል አለበት። ተለይቶ ወደ አገልግሎት የሚገቡትን ወደ አገልግሎት የሚመለስ የባለሙያ ድጋፍ እናደርግላቸዋለን። በዛ ልክ እንዲሄድ ማድረግ፣ ምንም ደግሞ አገልግሎት የማይሰጡት በጨረታ ተሽጦ ለመንግስት ገቢ እንዲሆኑ ማድረግና ይሄን በአግባቡ የመለየት የማቀናጀት ኃላፊዎቹን አስፈርሞ አረጋግጦ ህጉንና ስርዓቱን ጠብቆ እንዲወገድላቸው የማድረግና አጠቃላይ ከተማ አስተዳደሩ አሁን እያደረገ ያለው የስማርት ሲቲ ግንባታውን ድጋፍ እንዲያደርጉ የድርሻቸውን እንዲወጡ መልእክቴን አስተላልፋለሁ። የመንግስትና የህዝብን ሀብት በአግባቡ በመጠቀም የተከማቹ ንብረቶችን ለማስወገድ በትኩረት እንደሚሰሩ የተናገሩት ደግሞ የውይይቱ ተሳታፊዎች ናቸው። በየተቋሙ ያሉት ንብረት ቤቶች በዘመናዊ መልክ ተሰርተው ንብረቶች በአግባቡ ሊጠቀሙ ይገባል። ረጅም እድሜ የሚቆዩትን ሊወገዱም ሊጠገኑም የሚችሉትን ማስቀመጫ ቦታ ካላቸው ከተማዋ ማግኘት የሚገባትን ገቢ 100% ታገኛለች ብዬ አስባለሁ። ንብረት ማስወገድ አገልግሎት ከሚያስወግዳቸው እቃዎች ሲወገድ እንደ ተሽከርካሪ፣ እንደ ብረታ ብረት አይነቶች እንዲሁም ካርትሪጅ እና ኤሌክትሮኒክሶች ገቢ ያስገኛሉ ማለት ነው። ያ ገቢ ደግሞ በከተማ አስተዳደሩ የገቢ ምንጭ ሆኖ ያገለግላል ማለት ነው። ከተማውም ገቢ ነው፣ ለኛም ደግሞ አካባቢያችንን እናጸዳለን። እንደ ተቋማችንም ደግሞ መልካም የሆነ ኢሜጅ ለመፍጠርም በጣም ከፍተኛ ጠቀሜታ ያለውና ከመድረኩም የተረዳ ነው። በአብዛኛው መወገድ ያለባቸው ንብረቶች ወቅቱን ጠብቀው ጊዜውን ጠብቀው ከተወገዱ ሀብት እንደሆኑ፣ ጊዜውን ጠብቀው ካልተወገዱ ግን ያው ብክነትም እንደሆነ በዛሬው መድረክ የተረዳንበት አግባብ መኖሩ ነው። ስለ ኢትዮጵያ መድረክ የተለያየ እሳቤ አመለካከትና ማንነትን ያላቸውን አካላት በኢትዮጵያ ጉዳይ እንዲመክሩ ማስቻሉ ተገለጸ። በኢትዮጵያ ፕሬስ ድርጅት አዘጋጅነት የሚካሄደው ስለ ኢትዮጵያ መድረክ 3ኛ ምዕራፍ ላይ ደርሷል። የኢትዮጵያ ፕሬስ ድርጅት ዋና ስራ አስፈጻሚ አቶ መሳፍን ተፈራ በዚህ ጊዜ እንደገለጹት ላለፉት 4 ዓመታት ሲካሄድ የቆየው ስለ ኢትዮጵያ መድረክ ብዙ አካላትን ባንድ ያገናኝና የተለያየ እሳቤና አመለካከት ያላቸው አካላት ስለ ኢትዮጵያ እንዲመክሩ ማድረግ ያስቻለ ነው ብለዋል። ከዚህም ባሻገር መድረኩ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጉዳይ የሚነሱበት መሆኑን አቶ መሳፍን ጠቅሰዋል። ለኢትዮጵያ መድረክ ባለፉት 4 ዓመታት ብዙ አካላትን አገናኝቷል። ብዙ ሰዎችን በአንድ አዳራሽ አገናኝቶ የተለያየ እሳቤ፣ የተለያየ አመለካከት፣ የተለያየ
ማንነት ያላቸውን ሰዎች ግን አጀንዳቸው አንድ የሆነ ኢትዮጵያ የሆነች ስለ ኢትዮጵያ እንዲመክሩ ማድረግ ችሏል። የኢትዮጵያ ፕሬስ ድርጅት ትርክት ግንባታ ላይ ስለ ኢትዮጵያ መድረክ ባለፈ የተለያዩ ህትመቶችን እያሳተመ እጅግ ለረጅም ጊዜ ባለፉት 84 ዓመታት በጋዜጦቹ በህትመቶቹ ዕውቀትን ሲዘራ ሐሳብን ሲዘራን የኖረው ለኢትዮጵያ እጅግ ከሚያስፈልጋት መካከል ሰላምና አብሮነትን ማጽናት እንደሆነ የገለጹት አቶ መሳፍን ተፈራ የኢትዮጵያ ፕሬስ ድርጅት የትርክት ግንባታ ላይ እየሰራ እንደሆነም ጠቁመዋል። ኢትዮጵያ እንግዲህ ፖለቲካዊም ኢኮኖሚያዊም ማህበራዊ ጉዳዮች ይነሱበታል። ሰፋ ያለ ቦታ የሚሰጠው ሰላምና አብሮነት ነው። ትልቅ ቦታ የሚሰጠው ለኢትዮጵያ እጅግ ከሚያስፈልጓት ነገሮች መካከል ሰላምን አብሮነትን ማጽናት ነው። ያ ሲጸና ነው ሌላው ነገር በር የሚከፈትለት። የኢትዮጵያ ፕሬስ ድርጅት ስለ ኢትዮጵያ ከመድረክ ባለፈ የተለያዩ ህትመቶችን እያሳተመ ዕውቀትንና ሐሳብን ሲዘራ መቆየቱም ተመላክቷል።